እኔ ኦርቶዶክስ ሆኜ ነው ሞት ፈል ጌታን አልቀበል ከተቀበልኩት ቆየ በ40 ቀን ነው የተቀበልኩት። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ አብራችሁን ቆዩ ቤተሰቦች። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተንን በመንካት ፋሚሊ ሁኑን ስለኔ በትህትና ጠይቃችኋለሁ። ቤተሰቦች ቪዲዮዬንም ላይክ አድርጋችሁ ጀምሩ፣ እንደምትወዱት አልጠራጠርም። በነገራችሁ ላይ ቤተሰቦች ያው እንግዲህ አዲሱ ጉንፋን እኔ ጋርም ደርሷል። ለዛ ነው ድምጽ የወፈረው። ለድምጽ ይቅርታ ጠይቃለሁ። ወደ ቪዲዮቹ እንሂድ። የአርሰናል ጴንጤ ደጋፊዎች 300 ኮካ 400 ስፕራይት 900 ሚሪንዳ ቀጡ፣ ድሉ የኛ ነው ኢየሱስ ስም። በነገራችን ላይ ቤተሰቦች እንግዲህ እንዳልክ በመጨረሻ ያው ይሄ የፓስተር መንፈስ ነው የሚባለው በደንብ አድርጎ እንትን አለና ያው እንግዲህ ጴንጤ የአርሰናል ደጋፊዎች እንግዲህ ታዘዘላችሁን ትእዛዝ መተግበር አለባችሁ። በነገራችን ላይ አንድ ትእዛዝ ረሳ። የሪያል ማድሪድ ጴንጤ ደጋፊዎች እንግዲህ ምን ማድረግ እንዳለባቸውም አላወቁም። ለነሱ መግለጫ ይሰጥሩ ነበር። እንግዲህ ቤተሰቦች ከሰሞኑ ያው ህማማት መሆኑ ይታወቃል እና በሰሞኑ ህማማት ከተለመዱ ነገሮች መካከል አንዱ ስግደት ነው እና በስግደት ጉዳይ ላይ ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሲጋሩ ከነበሩ ቪዲዮዎች ውስጥ ቀሌን የሳበ አንድ ቪዲዮ አለ። እስቲ ልጋብዛችሁ። ሰንጠለጠል ባጃቴ በነጋር ተደምሮ በፍቅር ታነግሮኛል ከብረት ተመክሮ እኔስ ብሞት ብሰቀል ያንስ እንጂ አይበዛብኝ ያለ ስራው ስም ወስዶ ሊያድነኝ ሞተልኝ አስቦኛል ለካ ጌታ። እንግዲህ ያያችሁት ነው ምን አይነት እምነት ውስጥ እንዳለ አንዳንድ ጊዜ ሳስብ በጣም እገረማለሁ። በዶፍ በሆነ ዝናብ ውስጥ እንግዲህ የሆነ ስግደቱንም አላቋረጡም፣ መስገዳቸውንም አላቆሙም። ያው እንግዲህ በጣም ደስ የሚል ነው። ሲያው በጣም ደስ ያለኝ ነው እና በተጨማሪም ደግሞ ከስግደት ጋር ተያይዞ አንድ ቪዲዮም ደግሞ ነበር። እሱንም ልጋብዛችሁ እስቲ። እንግዲህ እንዳያችሁት ነው ልጁ የወፍጮ ቤት ሰራተኛ ነው። ያው መቼስ የወፍጮ ቤት ስራ መቼስ አብዛኛው ስራው ጉልበት ይፈልጋል እና በዛ የጉልበት ሁኔታ ውስጥ ነው ደግሞ ድካም አለ። ያ ድካም እንኳን ሳይበግረው እንግዲህ ስግደትን ከመስገድ የሚያስቆም አካል እንደሌለ እያሳየ ነው። እንግዲህ እንደዚህ አይነት ብዙ ምዕመን ባለበት እምነት ውስጥ መገኘት ራሱ መታደል ነው። ፈጣሪ እድሜና ጤና አብዝቶ ለሁላችንም ይስጠን ብዬ እኔ ከዚህ ጋር መርቃቸዋለሁ። ወደ ዕለቱ መነጋገሪያ ቪዲዮ ስናልፍ ደግሞ ያው ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሲዟዟሩ ከነበሩ ቪዲዮዎች መካከል አንዱ የሆነው የፓስተር በጋሻው እንግዲህ ያው በቀድሞ ያው በጋሻው ነበር፣ መምህር በጋሻው ነበር። ነገር ግን አሁን ባለበት የፕሮቴስታንት እምነት አገልግሎት ደግሞ ፓስተር በጋሻው እንግዲህ ወደ ኦርቶዶክስ ሊመለስ ነው ወይ ደግሞ ወደ ኦርቶዶክስ ጉዞ ጀምሯል ተብሎ በብዙ ሶሻል ሚዲያዎች ላይ ሲጋራ ነበረ። በሱ ጉዳይ ላይ እስቲ ቪዲዮ እንመልከትና የራሳችንን ሐሳብን ጣል አድርገን እናልፍበታለን። አስቀድመን በነበርንበት የሃይማኖት ቤት እያለን ያው እግዚአብሔር ያውቃል ጌታን የምናገለግለው በእውነትና በጽድቅ ነው። እሺ ስለኔ ልንገራችሁ። እኔ ቤተክርስቲያኗን ያገለገልኩት በጽድቅ ነው። ይሄን ወንጌል ይዤ ከገጠር እስከ ከተማ ከሀገር ውስጥ እስከ ተቀረው ዓለም ሲሄድ የነበረው ምንም አይነት ስሌት ውስጥ ኖሮ አይደለም። ለቤተ ክርስቲያኒቱ ትውልድ ያበዛው መስሎኝ ለሃይማኖቴ ቁም ነገር ጋን በጠጠር እንደሚደገፍ የራሴን አስተዋጽኦ ያደረኩ እየመሰለኝ ትኩስ ሬሳ የተቀበረበት መቃብር ቤት እየተኛው ነበረ ሳገለግል የነበረው ጌታ። አንዳንዶች እንደሚሉት 4 ስታር ሆቴል 5 ስታር ሆቴል ውስጥ ነው የሚተኙት ምናምን።
4 ስታር ምንድነው? በቅጡ ሀገራችን ኢትዮጵያ እንኳን እነዚህን የኮከብ ስታንዳርዶች ያሟሉ ሆቴሎች አሁን አይደል እንደ እየተሰራ ያለው? የት ነው ገጠሩ ዓለም ላይ ያለው? ከዛ በገንዘብ ተነጋግረው ተደራድረው ነው የሚመጡት ይላል ማለት ነው። እግዚአብሔር ያውቃል። እኔ ቀጠሮ ብቻ ነው የሚይዘው። ገጠሩን ከተማ ግድ የለኝም። ለምን ጠረፍ ላይ አይሆን? ጠረፍ ለምን አይሆን? እኔ ቀብሪ ዳሃር የሚባልበት ሶማሌ ጠረፍ ላይ እኮ ይገርማቸዋል። እንዲህ በፌደራል ፖሊስ ቤተክርስቲያኗ ታጥራ ኢትዮጵያና ሶማሌ እየተታኮሱ እንደዚህ እያየን እኔ እዛ ወንጌል ልሰብክ ተገኝቻለሁ። ቆሜያለሁ። ማን አስገድዶኝ ነው? ምን ስለሚሰጡኝ ምን ስለሚያደርጉልኝ ነው? ምናልባት እዛ የነበሩ ሰዎች አሁን ይሄን ድምጽ የሚሰሙ ያውቃሉ። ቀሪው ትራንስፖርቴን ራሴ ችዬ ነው የአውሮፕላን ትራንስፖርት የሚሄድ የነበረው ማለት ነው። ከሌላቸው ምን ማድረግ ይቻላል? ፈለጉ እነሱ። ስለዚህ እግዚአብሔር አቅሙን ሰጠኝ፣ ሄጄ ያገለገልኩ። እንደዛ ነው በሁሉ ቦታ በየቦታው ስንሄድ የነበረው ማለት ነው። አገልግለን ወደ ቤት አገልግለን እንዴ እና ምናገለግል የነበረውን ደግሞ ራሱ የቤተ ክርስቲያኗን አስተምህሮ ነው። ራሱ ነው፣ ሌላ ነገር የለው። እንግዲህ እንደሰማችሁት ነው ፓስተር በጋሻው ያው እንግዲህ ወደ ኦርቶዶክስ እምነት ግስጋሴ ጀመረ ወይ ደግሞ ጉዞ ወደ ኦርቶዶክስ የሚለው ጉዳይ እንደምታዩት የተወራ ወሬ ነው እንጂ ሆኖ አይደለም። ነገር ግን እውነታውን ያውቁታል። በቤተ ክርስቲያን ውስጥ ያገለግሉ የነበረበትን ጊዜና ወቅትን ሲያስታውሱ እውነት ለመናገር ልብ የሚነካ ታሪክ አላቸው። ብዙ ነገር አድርገዋል ለቤተ ክርስቲያን። ነገር ግን ደግሞ እነሱ ቢሄዱም ስራቸው ግን ይቀመጣል። ስራቸው ግን ለትውልድ ይተርፋልና እንግዲህ ፈጣሪ ልቦና ሰጥቷቸው ወደ እናት እምነታቸው ኦርቶዶክስ በሰላም ይመልሳቸው። ሌላ ምንም ማለት አይቻልም። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራሱ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፉ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። እንግዲህ ከፓስተሩ አንደበት እውነቱን ሰምታችሁታል፣ እውነቱን ተረድታችሁታል። መቼስ እንደሰማችሁት ነው። አብዛኛው አስተምህሮቶች በፕሮቴስታንት ውስጥ እየተካሄዱ ያሉት በፓስተሮቹ መሪነት ወይ ደግሞ በፓስተሮቹ ፈቃደኝነት የተነሳ ነው እንጂ የተጻፈና የተተረጎመ ነገር አይደለም። እሱ እንደሚለው ከሆነ እንግዲህ ከፓስተሩ አንደበት ነው ይህን ሲናገር የነበረው። አብዛኛው ነገር እየተካሄደ ያለው ምንድነው የኦርቶዶክስ እምነትን ለመተቸት ወይ ደግሞ የኦርቶዶክስ እምነትን ለመበሻሸቅ ያህል ነው እንጂ መጽሐፍ ቅዱስ ላይ የወረደ አንድ በአንድ እንትን አይሉም ማለት ነው። እና ቤተሰቦች ከሰሞኑ ደግሞ በተለያዩ ሶሻል ሚዲያ ላይ ሲዞሩ ከነበሩ ቪዲዮዎች መካከል እኔ ላይ ጥያቄ የፈጠረብኝ አንድ ቪዲዮ አለ። በዚህ ጉዳይ ላይ እስቲ ሐሳብ አስተያየታችሁን ከእናንተ ነው የምጠብቀው። እኔም ስላልገባኝ ነው። እስቲ ስለዚህ ጉዳይ ይሄን ቪዲዮ እንየውና በዚህ ጉዳይ ላይ ሐሳባችሁን ትነግሩኛላችሁ። ሴት መልኳ እንዲያታለህ አትራቃት፣ ብዙም አትቅረባት ይላሉ። ተጠንቀቃት። እንደው በሐቂረቱን በጣም የተናቀች መሂነቱን ወራዳ ተራ ነገር حتى انهم ليعدونها رجسا من عمل الشيطان እርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር። አላህ ያሳይህ እንግዲህ እሷ ፈጣሪ ይላል ነው ሰይጣን የሰራት ወካነት እንደውም ከሽክል መታዕ ይወደቃ አሮጌቃ ታይቀል እንደው አገልግሎቱን የጨረሰ ጫማ ወይት እንደወደቃ ታቀም አይደል? እንደ ተራቃ የተወረወረች ነገር ብትኖር ሴት ነበረች። አልመርአቱ እንደ ሮማን ወደ ሮማ ስትሄድ ደግሞ
ومن عجيب ما ذكرته بعض المصادر وهو مما لا يكاد يصدق لما من يستقرأ مما لاقته المرأة في العصور الروما ناجر قدي اسم الله يبنت على ያሳፍራል ለማመን ያስቸግራል አሁን የመረጃ ዘመን ነው በሮም ውስጥ የሴቶች መብት ብለን ምን ነበር ብለባ ይመጣል እናም እንግዲህ ቪዲዮ እንዳያችሁት ነው እያስተማሩ ነው ትምህርት ላይ እንደሚለው ደግሞ ስለ ሴቶች ያላቸውን አመለካከት ነው በዚህ ጉዳይ ላይ እኔ ምንም ግልጽ ሊሆንልኝ አልቻለም እውነት ነው ወይንስ ማለት በዚህ ጉዳይ ላይ እስቲ የምታውቁት ነገር ካለ ሐሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልኝ ይህ የምትመለከቱት አሜሪካ ወይንም ደግሞ አውሮፓ ውስጥ አይደለም እዚሁ መዲናችን አዲስ አበባ ውስጥ እንደ ሴት ለብሶ እንደ ሴት እየተራመደ ቪዲዮ ቀርጾ ቲክቶክ ላይ ፖስት ያደረገ ግለሰብ ነው በኢትዮጵያ ሕግ መሰረት ደግሞ እንደ ተቃራኒ ጾታ ለብሶ እንደ ተቃራኒ ጾታ በህዝብ መካከል የሚንቀሳቀስና ለህዝቡ ምስልም ይሁን ተንቀሳቃሽ ቪዲዮ ያጋራ ሰው እስከ 1 ዓመት የሚደርስ ጽኑ እስራትና እስከ 10,000 ብር እንደሚቀጣ ተደንግጓል እና ምን እየተጠበቃችሁ ነው እንግዲህ እንዳያችሁት ነው ከሰሞኑ በተለያዩ አዲስ አበባ ዋና ከተማ ላይ ነው እንግዲህ እንደዚህ ሆኖ የሴት ልብስ ለብሶ ለቲክቶክ ቪዲዮ ብሎ ነው እየሰራ ያለው ከፋት ይኑሮ እሱ የሱ ጉዳይ ነው ግን በውስጡ እየተላለፈ ያለው መልእክት ግን ምንድነው ዋናው ጥያቄ እሱ ነው በዚህ ጉዳይ ላይም ደግሞ ያው እንግዲህ የአዲስ አበባ ፖሊስም ደግሞ ምርመራውን ጀምሮ ልጁንም ደግሞ በቁጥጥር ስር አውሎታል የወጡ መረጃዎች የሚያሳዩት እንደዛ ነው እና እንደዚህ አይነት ጉዳዮችን በምንም ተአምር ችላ ልንል አንችልም ከኛ ባህል ሃይማኖት የአኗኗር ዘዴ ጋር የማይሄዱ ናቸው በቃ አለ አይደል ሰዋዊነትን የሚያሳጡ ስለሆነ እንደዚህ አይነት ጉዳዮች ላይ ትኩረት ተሰጥቶ ቢታይበት ወይ ደግሞ ትኩረት ተሰጥቶ ቢሰራበት በጣም መልካም ነው ብዬ ነው የማስበው ኦርቶዶክስን ሞድባት አንድ በጣም እንትን ያለኝ ኦርቶዶክስን ሞድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ ማከብርበት አንድ የተለየ ነገር አይ ምን ይላል አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን ኦርቶዶክስ ቤተክርስቲያን ግን ሲጠራው በጣም ነው የሚገርመኝ ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው እነ ጳውሎስ እንኳን ስለ ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው እንዴት እንደምትደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን ስርዓቷ አለባበሷ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርብኝ አንዳንዴ በመኪና ያለፍኩኝ በቃ ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል የሆነ ደስ አይልም ቦታው ጸጥ ያለ ነው ሄደ እዛ መዝሙር እየሰማ ቁጭ ብለ ራስን ሜዲቴት ታደርጋለህ በቃ ራስን ታገኛለህ እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆነ በጣም ነው የምትደሰተው ደስ ይላል አለባበሳቸው ሴቶቹ አለባበሳቸው በስነ ስርዓት ወንዶቹ አለባበሳቸው ስርዓታቸው ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች እንዲች እንደ ፔኒን ከናታውጣላት ስርዓቷ በጣም ነው የሚስማማኝ የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም በካቶሊክ ብትሄድ በፕሮቴስታንት ብትሄድ በጆቫ ዊትነስ ብትሄድ በምናምን ብትሄድ አታገኝም ይሄን ስርዓት አታገኝም ይሄን ስርዓት አታገኝም ስለ ማርያም እያሉ ያካፍላሉ ስለ መብርሃን እያሉ ያካፍላሉ ስለ እግዚአብሔር እያሉ ያካፍላሉ ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይሄው እያሉ ያካፍላሉ መልካሞች ናቸው ጥሩዎች ናቸው እዚህ ላይ ደግሞ እንግዲህ እንዳያችሁት ነው ፓስተር ሶፊ እየተናገረ ያለው ነገር ምን ያህል በኦርቶዶክስ እምነት አስተምህሮት ውስጥ ያሉት በኦርቶዶክስ እምነት ውስጥ ያለው የህይወት መመላለስ እንኳን ራሱ ከሌሎች እምነቶች ለየት ያለ ነው የተረጋጋ ውስጣችን የምናዳምጥበት ብዙ ሰዎችም አሉ ይሄንን መንፈስ የሚፈልጉ ይሄንን የመንፈስ ሁኔታ አይደል
ለማወቅ የሚፈልጉ ብዙ ሰዎች አሉ እና ምናልባት ፈጣሪ ልቦና ሰጥቷቸው ወደዚህ ህይወት የሚመለሱ ካሉ ኦርቶዶክስ እምነት ሁሉ ጊዜ በሯ ክፍት ነው እና ፓስተር ሶፊም የተናገረው ይሄ ነው። ፈጣሪ ሊያስተምር ሲል ወይ ደግሞ ፈጣሪ ሲጠራ ወደ እውነታው በተለያዩ መንገዶች ነው፣ በተለያዩ መንገዶች ይጠራል። ለምሳሌ ፓስተር ሶፊን አሁን እያስተማረው ካለው አንጻር ኦርቶዶክስ እምነትን ምን አይነት ከሌሎች እምነት ለየት የሚያደርጋትን ነገር እያሳየው ነው ፈጣሪ ለየት ባለ መንገድ በቅዳሴዋ፣ በስም አጠራሯ፣ በምስጋናዋ፣ በውዳሴዋም ጭምር የእሱ ልብ ውስጥ እየገባች ነው ማለት ነው። ፈጣሪ የበለጠ ልቦና ሰጥቶት ደግሞ በደጁ ተገኝቶ እንዲያመሰግን እንዲዘምር፣ ለእሱም ደግሞ ምስጋናው እንዲያቀርብ ይርዳው። በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ፣ በምን ምክንያት እንደተሰቀለ፣ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼስ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀርም። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ አያስፈልገንም። ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው፣ ብዙ ሰው የነቀፈው ሰው ምናልባት ንጹህ ሊሆን ይችላል እንደ ክርስቶስ። በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው፣ ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ እና ከዚህ ዕለት ተሳዳቢዎች ጋር ከመደመር ይጠብቀን። አሜን አሜን አሜን። ከእንደዚህ አይነት ተሳዳቢዎችም ይጠብቀንም፣ እኛም እንደነሱ ተሳዳቢ ከመሆን ፈጣሪ ይጠብቀን። እንግዲህ ቤተሰቦች እንደሰማችሁት ነው ዲያቆን ሄኖክ ትምህርትን የሚያስተምርበት መንገድ ከብዙ መምህሮች ለእኔ ለየት ይልብኛል። ለየት ባለ ሁኔታ ነው የሚያስተምረው። እንደዚህ አይነት መምህርን ደግሞ ፈጣሪ ስለሰጠን ጥበቡንም ደግሞ ስለገለጸለት ፈጣሪ የተመሰገነ ይሁን። እድሜና ጤና ለመምህራችን ለዲያቆን ሄኖክ ይስጥልን። ቤተሰቦች እግዚአብሔር ኃይልም አለው ፍቅርም አለው። ከኃይሉ ይልቅ ግን በፍቅር ተደሰተ። መግደል የሚችለው ሊሞት መጣ። በዘመናት ሰዓሊያን በስዕል፣ ደራሲዎች በድርሰት፣ ጸሐፊያን በረጅም የትረካ ጽሑፋቸው ፍቅርን መግለጽና ፍቅርን ማብራራት፣ ፍቅርን ማሳየት አልቻሉ። አምላካችን ኢየሱስ ክርስቶስ ግን በማዕከለ ምድር በቀራንዮ አደባባይ ከሰማይ ዝቅ ከምድር ከፍ ብሎ ፍቅርን የሚታይ የሚጨበጥ አካላዊ ያደረገው። የሚያየው ወንድሙን ሳይወድ እግዚአብሔር አምላክን ግን እወደዋለሁ የሚል ሰው እሱ ሐሰተኛ ነው፣ እውነትም በእርሱ ዘንድ የለም ይላል። አምላካችን ኢየሱስ ክርስቶስ ለትልቅነት አልሰራም፣ ትልቅ ስራን የሰራው። ለትልቅነት የሚሰሩ ይገላሉ፣ ትልቅ ስራን የሚሰሩ ግን ይሞታሉ። አንድ ዋናተኛ የሰጠመን ሰው ዝቅ ብሎ ከስር ወደ ላይ ሲመታው እንደሚያወጣ ሁሉ አምላካችንም በጣም ዝቅ ብሎ ነው እኛን ከፍ ያደረገን። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። ያነጋግሩናል፣ እውቀት ይሰጡናል ብዬ ያሰብኳቸው ቪዲዮዎች እኚህ ናቸው። ቤተሰቦች በቪዲዮዎቹ እንደተማራችሁ እውቀትም እንደያዛችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።